በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 15 በዚች ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትንና የነቢያትንም መጽሐፍ ተምሮ ያወቀ ነው። መንፈሳዊ ቅናትንም በውስጡ አለበት። ስለዚህም ቀናኢ ተባለ። እርሱም ንጹሕ ፊት አይቶ የማያደላ በሃይማኖቱም እውነተኛ ነው። ስለዚህ ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍንም ልጅ የሚሉትን የናዝሬቱን ኢየሱስን አገኘው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልን አለው እንጂ አላዳለለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን ይህን በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየትም ታውቀኛለህ አለው እንጂ ልብንና ኩላሊትን የሚመረምር ጌታችን ኢየሱስ ክርስቶስ ፊልጶስን ሳይጠራህ በፊትህ በበለስ እንጨት ስር አየሁ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረቶ ጌታችን መድኃኒታችን በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድም በመምህራንም አልተቀላቀለም። እኔ ከዚህ የሚበልጥ ድንቅ ታምራትንና ሌሎችን አይተው ለእውነት አልተገዙምና ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋራ ተጣልቶ አንዲት ዓመታትንና እውቀትን ገድለው በቤቱ አጽድም ባለ ጊዜ በዓለ ዕፀ በለስ በስሩ ተቀብለው ይህንንም ማንም አላወቀበትም። ሁለተኛ በሕፃናትና አዋቂ እልቂት ጊዜ ከእናቱ በአገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ተሸሽገው እንደነበር በጭንቀትም አውራጃ አጥብታ በልጎ መልሳ ትሰለዋለች። የመከራም ጊዜ ጸጥ እስከ አለ ድረስ እንዲህ ታደርግ ነበር። መድኃኒታችን በምልክት ከእርሱ የሆነውን በገለጠለት ጊዜ የተሰወረውንም የሚያውቅ አሁንም የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያንንም ራሱን ዝቅ አድርጎ ለመድኃኒታችን ተገለጠላ። ከዚያችም ሰዓት ጀምሮ የተከተለው ከ12ቱ ሐዋርያትም ጋራ ተቆጠረ። አጽናኝ የሆነ የመንፈስ ቅዱስ ጸጋ በተቀበለ ጊዜ የሀገሩ ሁሉ ድንቅ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ከተማ ከሃዲያን በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትንም ብርሃን አበራላቸው። ከተራራቂዎችና ከሰነፎችም ብዙዎች መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትንም አጥምቆ ነጣቂዎች ተኩላ የነበሩትን የዋሃን በጎች አደረጋቸው። ሁለተኛ ወደ ሌሎች የከሃዲያን አገሮች በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እርሱ ግን ኃይልና ብርታትን ተጨመረ። በእግዚአብሔርም ኃይልም ሙታንን አስነሳ። እንዲያጠምቃቸው ለመኑት። የክርስትና ጥምቀትን አጠመቃቸው። ብዙ ዘመናትንም ኖረ። ከዚህም በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚያም ምስክርነቱን ፈጽሞ ከወንዱ ሐዋርያ ጋራ የማይጠፋ መንግስትን ወረሰ። ለእግዚአብሔር ምስጋና ይሁን። እኛንም በብንያም በከበረ ሐዋርያ ጸሎት ይማረን። ሁላችን የክርስቲያን ወገኖች በረከቱ ትረሰን ለዘላለሙ አሜን። በዚህች ቀን በላይኛው ግብጽ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ብዙ ተስቃይንም ሲያሰቃያቸው ከኖረ በኋላ የምስክርነትንም ፍጻሜያቸው በዲዮቅልጥያኖስ ዘመን መንግስት በመጨረሻ ራስ በመቁረጥ ሆነ። በረከታቸው ከኛ ጋራ ለዘላለም ትኑር አሜን። በዚህች ዕለት የባሕታዊ ምናስ ዲቁና የአባ ሀርበት ላክና ከሰማዕታት የሆኑ የኤስድሮስ ማህበር የሆኑ ቀርጢኖስና ሚስቱ በመታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይነትን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግል እልፍ አላመላትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳት ላይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡና በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።